ከበራቸው ዛሬ ማሃዲዲ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ሾይ ነው። ከኔ ጋር አልሐምዱሊላህ ወዶች ደህና ነኝ። ብሩክ የዛሬው በጣም ነው የሚያናድደው ማለት ነው። የዛሬው የኢንስታዲ ድራማ ብሩክ ምን ነካው? ምንድን ነው የነካው? እና ቅድስትዬ አንድ ጊዜ ሄጅ አንድ ጊዜ አትሄጅ እያለ ቅድስትዬ አገሯ ብትሄድ ይሻላል። እንዴ ልቧን እኮ ሰባበረው። በዛ ላይ ቺቺ ሳት አለች ማህሌት ብለው እያለች ማለት ነው። እና አሁን ደግሞ ማህሌት ቦታ ታገኘች ማለት ነው። የቤቱን ሰው ሲጥ እያደረገች ነው መጨረሻቸው። ምሳሌን ተዛ ጉድ ያወጣቻት ቅድስት ናት። ግን አሁን እቺ ማህሌት ካለ ብሩክ ማለት ነው መጀመሪያ እሱን ሲጥ ታረጋለች። ከዛ እሷን ሲጥ እያደረገች ንብረቷን በእጇ ማድረግ ትችላለች ማለት ነው። እና ይሄን አሁን አንቺ በጣም ተሳስተሻል፣ እንደዚህ ምናምን እያለ አልጮህባትም እንደ ቅድስትዬ ብላ ላይ ምሳሌ። እና ለማንኛውም እንኩሮ ሆኗል እሱ በጣም አጥፍቷል። እና ወዶቼ ያው እንግዲህ ዛሬ እንደምናውቀው የነ ሞገስ በር እየተቆረቆረ ነበረ ያለቀው። እነ ሞገስ በር ተቆርቆሮ እንትኑ መሰለኝ እንትና ያበበ ደንበላ ልጅ ቢሆን ቤት ገብቶ ሽርሽራቸውን ነበር የሚያወጣው እንጂ ወረቀት ብጣቂ ወረቀት በር ላይ አስቀምጦ አይሄድም ነበረ። ስለዚህ ማን ነው ጠበቃው ነው ጥበቃ የሚባለው ጠበቃ። እና ጠበቃውን እነሱም እኮ ተውት። ቢያንስ ለምስትየቱ የተለያየ ማስረጃ ለነገሩ ሚስቱን አሳምኗታል። ኤአይ ነው ምናምን ብሎ ስላሳመናት ድምጽ ማሰማት ሰውየውን መቀረጽ ነበረባቸው። ፊት ነዳጣ ቤት እንደገቡ ይዛን ሰዓት ሰውየውን መቀረጽ ነበረባቸው። እና ከሌላ ምንም ማስረጃ ስለሌለ ሚስቱን ስላሳመናት ምንም ማድረግ እንደማይችሉ ነግሯቸዋል። እሷ እኔ ንብረቱን መልሶለት ነው እንዴ ብዬ ነበረ፣ ግን እኔ ከናንተ እጥፍ ተራምጄ ሄጃለሁኝ፣ እናንተ ወለቼ ናችሁ ምንም ናችሁ ብሎ ጽፎን አስቀመጠላቸው ማለት ነው። እና ከናንተ ይበልጥ ነው ያራመዳለሁ ነገር ማለት ነው። እና ወዶቼ በጣም ከባድ ነው እንግዲህ እነ ሞገስ ያሉበት ሁኔታ በጣም ከባድ ነው። እንደ በኋላ ዳጣ መታ ስቆረቆር በቃ እንደ በር በተቆረቆረ ቁጥር በጣም ተሳቀው ነው። ስለዚህ ቤቱን መለቀቅ ነበረባቸው። ቢያንስ እንኳን እሱ ባያገኛቸው ዝና ባይደርስባቸው ጠበቃው አይደርስባቸውም ነበረ። ገባችሁ? ዝና ቤቱን አያውቀውም። አሁን ቤት ቢቀይሩ ተጠበቃው ርቀው እነሱ እርምጃቸውን ይሄዱ ነበር። ሞገስ ደግሞ ታውቃላችሁ ዝም ብሎ የሆነ የጉራ መገገም ግግም ይላል። አይሆንም ይላል። ፊቱንም እንደዛ ነውና የሞገስ ግን ሲመጣበት ግን የሚገባበት የሚወጣበት ይጠፋዋል። ስለዚህ የሆነ ሌላ ቦታ መቀየር ነበረባቸው። በር በተቆረቆረ ቁጥር እንደዚህ ተንቢል የነግጡ እና እንትና ደላላው ደግሞ ማለት ነው ኤፍራታ ወይ ዳጣ እንግዲህ ስራሽ ልስትሽ አሁን ኤፍራታ ምን ስታደርግ አጀናጀነችው እንግዲህ ያላትን ምንድነው ያለውን ሁላ ቅብል ብለዋለች። ቤት ኪራይ አስከፍላው በርገር አስጋብዟት ሲል ነበር ሲያለቃቅስ ነበር ደግሞ ማለት ነው። ደላላም ፍቅር ይዘዋል እንዲህ ያለችው ዳጣ። እና ኤፍራታ ደግሞ ዝም ብላ እየተጫወተችበት ነው እንጂ እንኳን ፍቅር ምንም የለባትም። አሁን ዛሬ እንዴ ምን ሆነ ነው ምን ፈልገህ ነው የመጣው ምናምን እያለችው እንዴ ሆነሽ ነው አንቺ ደግሞ በኋላ ምናምን አልሽኝም እንዳላት እንደዚህ ነው እንደሽ ምናምን ብላ ቀረብ ብላ ተኪሱ ብሩን ላጣርጋ አውጥታ ወይ ወደ ለምን ቤት ደመጣብኝ ውር ያለችው። አሁን 8 ቀን ጠብቀኝና ከ8 ቀን በኋላ አለች 8 ቀን ሙሉ አለ እና ብሩን ጥብ አደረገችው። እንግዲህ እንደዚህ ለሌባ የሰጠችው ደግሞ ዳጣ ናት። ዳጣ ጓደኛ ብሎ አምኖሽ ኤፍራታን ተጀናጅኛዋለች። ቅድስትዬ ቢመለስላት አሁንማ ደላላው ይሻላታል። ብሩክ ተዝረክረክ ብሩክ ማለት ነው። ደላላው ይሻላታል። ደላላው እኮ ያው የብሩክ ሚስት ናት ተይዛለች ምናምን ብላ ነው እንግዲህ ኤፍራታን የሰጠችው። እና ወዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ እሺ። እና ማህሌት ደግሞ ምን ብትችላት ቅድስት በቃ ከሚገባው በላይ ሆነችባት። በቃ አርግዣለሁኝ ከብሩክ አርግዣለሁ አንቺ ለምን አከጅም ዞር በእድሜሽ ሄደ ምናምን እያለች በቃ ነዴድ አደረገቻት ማለት ነው። በጣም ስታናድዳት ተነስታ ኩሽና ሄደች። ለምን ስተዛረ ድረስ አንቺ ጋር አብሮሽ አልተኛም ምናምን ስተላክት እሷ ደም ቅድስት ደግሞ ክብር እያለ የሚለኝ እውነቷን ይሆን እንዴ አለች። እውነቷን ይሆን እንዴ እሷ ከመምጣቷ እንደዚህ አብሯት ተኝቷል። እኔ ግን ይሄን ያልኩት ሲኖሩ አብሮኝ ያልተኛው ክብር ነው ለክብርሽ ነው ለምናምን እያለ ግን ስለማይፈልገኝ ይሆናል የሚል ወደ አእምሮ አመጣባት ማለት ነውና
ቅድስትዬ እንግዲህ ቻዩ ምንም ማድረግ አይቻልም። ነገሩ የጠፋው እሷ እዚህ ቤት መታ ስትቀመጥ ነው። ሁለተኛ ደግሞ መረጃ ያቀበለችው መረጃ ማለት ነው ለዝና መፍሩድ ማናገር ያለባት እነሱ ፊት ነበረ። አሁን እሷ እየተደበቀች ሙኪን እንደነሱ መረጃ ያኔ በእነሱ ላይ ልትሆን ትችላለች። የገባችሁ በእነሱ ላይ ልትሆን ስለምትችል እሷ ስልክም ስታናገር ምን ስታናገር ፊታቸው ብሩክና እንትና መድብል ፊት መሆን ነበረባት። እንግዲህ ብቻዋን እሷ አመድ እንትናን አናግረዋለች። ምን እንደተባባሉ እንግዲህ እነሱ መረጃውን ሊተውት ነው ምናምን ነው እንግዲህ ያለች በውሸት ማለት ነው። ግን አሁን እሷ ላይ የሆነ ፊት ቢያጠቁሩባት ከዚህ በላይ ለቅድስትን ብለው ምናምን እንደዚያ ቢሉ የሆነ ሌላ ችግር የምታመጣ ነው ይመስለኝ። ምክንያቱም እሷ ከሀ አስገባይ ችግር ናትና ማለት ነው። እና ቅድስትን ደግሞ በጣም እልህ አስገበታትን። ያርግዣለሁ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ አንቺ ስትላት ቅድስትም ካረገሽበት አርግዘሽ ከመጣሽበት ፈልግ የልጅሽን አባት ስትላት አንቺ ምንድነው ባለትዳር ባል ላይ ፊጥ የሚያደርግሽ ለምን ሌላ ሰው አፈልጊ በጣም ብዙ ነገር ስትላት መጨረሻ ላይ ሲጣርጋት ይዛት መጣች ማለት ነው። ይዛ መጣ በር ላይ እሱ እንደውም ቅድስት እያለ ነበር። ሰምታው ኑሮ አቤት ብላ ብወጣ እያልኩ ነው ምሳሌ ሲል ከዛ ቅድስት ይላል። ከዛ በኋላ እኛቱ ትናደዳለች ሲል የበለጥ ደግሞ እንደውም አንቺ ባለጌ ነሽ ብሏት ቁጭ አለው። መድብል ራሱ ድንግጥ ነው አለው። ምን አልክ አንተ? ቅድስት ነው ባለጌ የምትላት አለ። ዋው ለምንድን ነው? እሷ እኮ ሚስቴ እኮ ናት፣ ሚስቴ ናት እኮ ሚስቴን ማክበር አለባት ምናምን አላለም እንዴ? ወየ በቃ ሰው ይቀየራል ማለት ነው አለ መድብል ራሱ። ሰው እንደዚህ ይቀየራል ማለት ነው። በቃ ቅድስትዬ ችግር የለውም በቃ እኔው በክብር አገርሽ ድረስ አድርሻለሁ አለ። ኧረ እባክህ ተው እንጂ የሚሸዋር ከፍሎላትም እንደገሩ የሚያደርሳት ይሄን ያህል ጊዜ ስንት መጽዋት የከፈለችበት ስንት ነገር ሆናለ። በገንዘብ ራሱ የማይገዛ ነው። አንዳንድ ጊዜ በሞራላችን በገንዘብ አይገዛ። አሁን ቅድስት ያን ሁሉ ያሳለፈችው በገንዘብ ራሱ ገንዘብ ቢሰጧት ራሱ የምትደሰት አይመስለኝም። ምክንያቱም ብዙ ነገር ያሳለፈችው ለፍቅር ብላ ነው፣ ለብሩክ ብላ ነው። እና እሱም ደግሞ አስጀምሯት እሺ ብሎ አንቺ ነው ማገባው ምናምን ብሎ እንደገና ዛሬ ለምንችን ያንን ሁላ መከራ ያደረሰችበት ልጁን ልግላት ያለችውን ሴት ለምን ተናገርሽ ብሎ በጣም ባለጌ ነሽ ማለት ይሄ ትልቅ ብልግና አይተናነስም። እሷም እንግዲህ እየተነስታ ሸፈፍ እያለች ሳንጣዋን ልታመጣላት ሄዳለች። ያን ልታሰናበታት ማለት ነው። እንግዲህ ስትመጣ ምን እንደሚሏት ደግሞ እስኪ ቀጣይ ቪዲዮ ላይ የምናይ ይሆናል። ግን ብሩክ በጣም አጥፍቷል። በጣም ልቧን ሰብሯታል። ቅድስትን መሆን የሌለበት ነገር ነው። መድብልም ተቆጥቷል። እንግዲህ ምን እንደሆነ ከባድ ነው ብቻ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ ይህን ይመስላል። ባይ ባይ።